حالية الإثيوبيا دي خاتمت لها ማንኛቸውም የውሳኔ ውጤት ኢትዮጵያ የባህር በር እንድታገኝ የስምምነታቸው መሰረት ነበር። አሁን የባህር በር አጀንዳ አንድ ምዕራፍ ከፍ ብሎ ከአሰብ ወደ ሙሉ ኤርትራ ተሸጋግሯል። ኤርትራ ምንጻለ አልጋ ዝሆነላ ደቃ አው ኢትዮጵያ መራሕት ስለዝገበረት ከአሰብ ወደ ሙሉ ኤርትራ ከፍ ያለው ጥያቄ ውድ የሳሎን ቲዩብ ቤተሰቦች ይህን መረጃ እናካፍላችሁ። አንጋፋው ዲኤምሲ ሪል ስቴት ከ25 ዓመታት ለበለጠ ጊዜ በመንገድ ግንባታ ላይ ተሰማርቶ ቆይቷል። የመኖሪያ ቤቶችንም በማነጽ እየተሳካለት ይገኛል። በአራት ወራት ከ1000 በላይ አባወራዎችን የቤት ባለቤት አድርጓል። አሁንም የቀሩት ጥቂት ቤቶች አሉና በመግዛት ተጠቃሚ እንድትሆኑ ተጋብዛችኋል። ታችኛው ወለል ላይ ያሉ ቤቶችን ከፈለጋችሁ አዲስ ብሎክ አዘጋጅቶ እየጠበቃችሁ ነው። በኮሪደር ልማት አሸብርቆ ወደ ውብና ዘመናዊ መንደርነት በተገነባው ለቡ መብራት ኃይል የቤት ባለቤት ይሁኑ። በካሬ ከ78000 ብር ጀምሮ የቤት ባለቤት መሆን ይቻላል። የባለ 1 መኝታ ዋጋ 431000 ነው። የባለ 2 መኝታ ዋጋ 644000፣ የባለ 3 መኝታ 870000። በ1 ሚሊዮን ብር ደግሞ ባለ 4 መኝታ ቤት ባለቤት መሆን ይችላሉ። ቅድመ ክፍያው ከ8 በመቶ ይጀምራል። ወደ ቢሮአችን ብቅ ብላችሁ የግንባታውን ቦታ ለመጎብኘት ከፈለጋችሁ በ0932 91 90 10 ይደውሉ። ዲኤምሲ ሪል ስቴት على جفجف عودي ኢትዮጵያ ዝባል መጽደሎ ጊዜው ሰኔ ወር መጨረሻ ወቅቱም 1983 ዓመተ ምህረት የደርግ መንግስት ወድቆ የልዩ ልዩ ብሔረሰብ ተወካዮች ነን ያሉ በቁጥር ከ17 የሚልቁ ፖለቲካዊ ቡድኖች በአዲስ አበባ ተሰባስበዋል። መድረኩ በአውሮፓና በአሜሪካ ቀናባሪነት የተሰናዳ ናሽናል ፒስ ኮንፈረንስ ወይም ብሔራዊ እርቅ ጉባኤ የሚል መጠሪያ ያለው ለመጪዎቹ 5 ዓመታትም በኢትዮጵያ ይቋቋማል ለተባለው የሽግግር መንግስት መሰረት የጣለ ሁነት ነበር። ያ ጉባኤ ኢትዮጵያና ህዝቦቿ በመጪዎቹ ዓመታት የገቡባቸውን ሁለንተናዊ ቅርቃሮች የህግ የመዋቅርና የትርክት ንጣፍ በማበጀት ረገድ ተስተካካይ እንደሌለው ይነገርለታል። ከምንም በላይ ግን በዚያ ኢትዮጵያ ከምትባለው ሰፊ እንጀራ ይልቅ እንወክለዋለን የሚሉትን ንዑስ ቡድን የነገራቸውን ሁሉ አልፋና ኦሜጋ ያደረጉ ቡድኖች በተሰባሰቡበት መድረክ አንድ ግዙፍ ክፍለ ሀገር ከትልቋ ኢትዮጵያ ተገንጥያለሁ ብላ ስታውጅ ስለ ኢትዮጵያና ህዝቦቿ ማህበራዊና ፖለቲካዊ ጣፈንታ ለመበየን የተጠራቀሙት የብሔረሰብ ነፃ አውጪዎች አንደበታቸውን ከመለጎም ውጪ እንሞትለታለን በሚሉት ማህበረሰብ ጥቅም ላይ ሳይቀር የሚኖረውን ዘላቂ ጉዳት ከግምት በማስገባት አንድ ጥያቄ እንኳን ለማንሳት ሳይደፍሩ ቀሩ። ኤርትራ የተባለችው 14ኛዋ የኢትዮጵያ ጠቅላይ ግዛትም ሁለት የባህር በሮችን ፈቃዳቸው እስካልተጠየቁት የጠረፍ ኢትዮጵያውያን ጠቅልላ ሀገር መሆኗን አወጀች። በዚያ የብሔረሰብ ነፃ አውጪዎች በተሰባሰቡበትና ስለ ኢትዮጵያ ብሔራዊ ጥቅም ደንታ የማይሰጣቸው ቡድኖች በተጠራቀሙበት ጉባኤ ግን አንድ ሰው በወኔና በድፍረት የማይባለውን ለማለት የማይደፈረውንም ለመድፈር እጃቸውን አወጡ። እኚህ ሰው በመድረኩ የወከሉት የተለየ ብሔረሰብ አልነበረም። በዚያ መድረክ ወንበር ለማግኘትም ነፃ ለማውጣት ታግለው ያታገሉት የተለየ ቡድን አልነበራቸውም። ዕውቀታቸውና የላቀ የትምህርት ዝግጅታቸውን ተመልክተው እንዲወክሏቸው የመረጧቸው የኢትዮጵያ ዩኒቨርሲቲዎችና ከፍተኛ የትምህርት ተቋማት ነበሩ። ሰውየው ፕሮፌሰር አስራት ወልደየስ ናቸው። በኢትዮጵያ ታሪካዊ ጠላቶች እየተደገፉ ሰንቅም ትጥቅም አግኝተው አስመራና አዲስ አበባን በጨመደዱት ዳሩ ግን 2 እና 3 ትውልድ አሻግረው ለማየት የጨፈኑ የሽምቅ ተዋጊዎች ሱፍና ከረባት አጥልቀው በሚመሩት ጉባኤ የአንድ ግዙፍ ክፍለ ሀገር እንደ ወይራ ቅርንጫፍ በቀላሉ ተቀንጥሶ ይሂድ የሚለውን የወል ድምጽ ለመቃወም ብቸኛዋን እጃቸውን ከጉባኤው ሰብሳቢ መለስ ዜናዊ ፊት ዘረጉ። የታሪክና የትውልድ እንጂ የገዢዎቻቸው ፊት መጥቆር ያላስጨነቃቸው ፕሮፌሰሩ እንኳንስ ያነሳው ያሰበው ሳይቀር የሚነወርበትን ጥያቄም በድፍረት ጠየቁ። እንዲህ በማለት ይህ ጉባኤ በኢትዮጵያ ህዝብ ስም ምንም ጉዳይ ሊወስን ሊያግድ ወይም ሊሰርዝ አይችልም። ሆኖም የኢትዮጵያን ያሁኑን ተጨባጭ ሁናቴ በመመርኮዝ
የወንድማማቾች ደም መፋሰስ የቆመ መሆኑን አሁን የሰፈነውን የሰላምና የዲሞክራሲያዊ ሂደት መሰረት በማድረግ የኢህአዴግና የህዝባዊ ግንባር ሓርነት ኤርትራን ልዩ ግንኙነት በመጠቀም ወንድማማችና እህትማማች የሆኑትን ህዝቦች ማከል የዘለቄታ ቅራኔ እንዲወገድ እና በኢትዮጵያዊነትና በይቅር እግዚአብሔር መሰረት በአስቸኳይ የሚስማሙበትን መንገድ መፈለግ የመሸጋገሪያው መንግስት ተቀዳሚ ተግባሩ እንዲሆን ጉባኤው እንዲያሳስብ ይህን ሐሳብ በአክብሮት አቀርባለሁ። ይህ የፕሮፌሰር አስራት ታሪካዊ ንግግር የሚብራሩና የሚተነተኑ በርካታ ነጥቦችን ያጨቀ ነበር። የጉባኤው ሰብሳቢ አቶ መለስ ዜናዊ ከዚህ የፕሮፌሰሩ ንግግር በኋላ የኢትዮጵያ ሽግግር መንግስት የኤርትራን ህዝብ የራስን ዕድል ዓለም አቀፍ ቁጥጥር ባለበት ህዝበ ውሳኔ ወይም ሪፍረንደም የመወሰን መብት እንዳለው ይቀበላል የሚለውን አንቀጽ በማንበብ በጉባኤው የተሰባሰቡት የብሔረሰብ ነፃ አውጪዎች ለአንቀጹ ያላቸውን ድጋፍ እጅ በማውጣት እንዲገልጹ አዘዙ። በቆጠራውም ከአንድ እጅ በስተቀር ሁሉም የኤርትራ ጉዳይ የተቀሩት ኢትዮጵያውያንም ሆነ ኢትዮጵያ ጉዳይ አይደለም ሲል ድጋፉን ሰጠ። ያቺ በመንጋው መሃል በተቃውሞ ለብቻ የተሰነዘረች እጅም የፕሮፌሰር አስራት ወልደየስ ነበረች በማለት የቀድሞው የትግራይ ክልል አስተዳዳሪና የህወሓት ታጋይ አቶ ገብሩ አስራት ሉዓላዊነትና ዴሞክራሲ በኢትዮጵያ በተሰኘው መጽሐፋቸው አስፍረዋል። ከዚህ በኢትዮጵያውያን አይንና ፊት ከተፈጸመ ብሔራዊ ክህደት በኋላ የኤርትራን ሀገር የመሆን ሂደት ኢህጋዊነት በተመለከተ ኢትዮጵያ ውስጥ ጥያቄ ማንሳት ከኤርትራውያን በላይ የሚያስደነግጣቸው ኢትዮጵያዊ ነን የሚሉ ኃይሎች በ4 ኪሎ መንበር ላይ የተሰየሙበት ወደ 3 አስርታት የተጠጋ ዕድሜ ሀገርና ትውልድ የተፈጸመበትን ሴራና ክህደት በወጉ ለማስረዳት ሳይቀር እንቅፋት ሆኖ ቆየ። ሆኖም ከፍ ብለን በጠቀስነው የፕሮፌሰር አስራት ወልደየስ ታሪካዊ ንግግር ውስጥ የተጠቀሰችው የጉባኤ በኢትዮጵያ ሕዝብ ስም ምንም ጉዳይ ሊወስን ሊያግድ ወይም ሊሰርዝ አይችልም የምትለው አረፍተ ነገር ኤርትራ ከኢትዮጵያ ተነጥላ ሀገር የሆነችበትን አመክንዮ እነሆ ከ33 ዓመታት በኋላ ለማጠየቅ እርሾ ሆነች። ይህ ጠርሙስ ውስጥ እንደተከደነ ጂኒ በኢትዮጵያውያን ኃይሎች ልብና አእምሮ የሚመላለስ ዳሩ ግን ደፍሮ የማይጠየቅ መሰረታዊ ጥያቄም ከቅርብ ጊዜያት ወዲህ አደባባዩ ላይ ፈንድቶ ታየ። ኤርትራ ሀገር የሆነችበት ሂደት ላይ ጥያቄ ያለንና የኢትዮጵያ መንግስት ነገሩ ከስር መሰረቱ ይፈተሽ ዘንድ እንደ ብሔራዊ አጀንዳ ይቁጠርልን የሚሉ ድምጾች በይፋዊ መግለጫ መሰማታቸው ግን ያለ ፍትህና ርትዕ ኤርትራን ሀገር ብለው ባዋለዱ ማህፀኖች ዘንድ ከፍ ያለ ቁጣ መፍጠሩ አልቀረም። የጂኒውን ከጠርሙስ መውጣትን ተከትሎ ብቸኛው የማህበራዊ ሚዲያ ተጠቃሚው የኤርትራ መንግስት ሹም ቃል አቀባዩ የማነ ገብረ መስቀል አንዳንድ የኢትዮጵያ ፖለቲከኞችና የፖለቲካ ቡድኖች በሉዓላዊ ጎረቤት ሀገራቸው ግዛት ላይ የቁጥጥር ምኞት እያሳዩ ነው የሚል ክስን ወደፊት አምጥተዋል። ቃል አቀባዩ እነዚህ የኢትዮጵያ አካላት ፍላጎታቸውን ለማሳካት ሲፈልጉ በወታደራዊ ኃይል በማስፈራራት ሌላ ጊዜ ደግሞ ታሪካዊ ወይም ህጋዊ ናቸው የሚሏቸውን ምክንያቶች በመደርደር ላይ ናቸው በማለትም በኢትዮጵያ አንድነት ኃይሎች ዘንድ እየተሰማ ያለውን የኤርትራ ሀገር የመሆን ሂደት ዳግም ይጤንልን ጥያቄን አምነዋል። አቶ የማነም ሆኑ ኤርትራውያኑ ይህ አይነቱ አካሄድ እንደተለመደው ሊታሰብ ወይም ሊታለፍ የማይችል ቀይ መስመር ነው ቢሉም ጉዳዩ ግን በኢትዮጵያውያኑ ዘንድ ከአሰብ ወደ ሙሉ ኤርትራ ከፍ ማለቱን ግልጽ ያደረገ ሆኗል ቢባል ግነት የለውም። በእርግጥም ኤርትራ ሀገር የሆነችበት አግባብ ምን ያህል ህጋዊና ትክክል ነበር የሚለውን መልሶ መጠየቅ ታሪክን መመርመር ብቻ ሆኖ አይቀርም። ልክ ዛሬ ላይ በተወሰኑ ሀገሮች ዕውቅና አግኝታ እንደ ሀገር በምትንቀሳቀሰው ታይዋን ላይ የቻይና መንግስት የሚከተለውን ፖሊሲ ለሚመለከትም የኤርትራ ጉዳይ የረፈደበት አጀንዳ ነው ተብሎ ወደ መዝገብ ቤት እንደማይወራወር አመላካች ይመስላል። ጂን ከምዚኦም ዳመሰሉ አንጻር ኢትዮጵያ ከምንም በፊት ግን የኤርትራን ሀገር የመሆን ሂደት ርቱዓዊ በሆነ መንገድ መመልከት የጠራ መግባባት ለመያዝ አመቺ ነው። እንደሚታወቀው ከሰኔ 1983
ከግንቦት 1987 ዓ.ም የቆየው የኢትዮጵያ ሽግግር መንግስት በኢትዮጵያ የይስሙላም ቢሆን ምንም አይነት ህጋዊ ምርጫ ተካሂዶ ህጋዊ መንግስት ያልተሰየመበት እንዲያውም አስቀድመው የነበሩ የኢትዮጵያ መንግስታት ህጎች አዋጆችና ደንቦች በይፋ ተሽረው በአንድ አዳራሽ ውስጥ በሚደረግ መሰባሰብ የሚጸድቁ መመሪያዎች ህግ ሆነው የጸደቁበት ጊዜ ነበር ማለት ይቻላል። የሽግግር መንግስት የተባለ ጉባኤ በአንድ በኩል የኢትዮጵያን እንደ ሀገር የመኖር ታሪክ የማይቀበሉ ቡድኖች ኢትዮጵያን እኛ ተመካክረን እንደ አዲስ ነው የምንፈጥራት በሚል ኮንፌዴሬሽናዊ እሳቤ በታሪክ ሰንሰለት ውስጥ እዚህ ለደረሰችው ሀገር ዕውቅና የማይሰጡ፣ በሌላ በኩል ደግሞ ሰፊው የኢትዮጵያ ህዝብ ለብሔራዊና ግዛታዊ አንድነቱ ለዘመናት ያፈሰሰውን ደም ከቁባ ለመቁጠር በገዛ መሬቱና ሀገሩ ጉዳይ ከመወሰን ባይተዋር መሆኑ በይፋ ታውጆ ኤርትራን የምታህል ክፍለ ሀገር እንድትነጠል ሲወሰን ምንም አይነት ሚና እንዳይኖረው የተደረገበት ወቅት ነበር። በዚህ ምክንያት ያ ጠመንጃ ነክሶ ስለታገለና በብረት መዳፉም የአንድ ክፍለ ሀገር ዋና ከተማን ስለተቆጣጠረ ብቻ ሀገር ነኝ ብሎ የማወጅ ስልጣን ያገኘበት ታሪካዊ የሽግግር ጉባኤ ውስጡ ሲፈተሽ ብዙ ትንግርት የታጨቀበት ነው። ለዚህ በጉባኤው የህዝባዊ ሓርነት ግንባር ኤርትራ ወይም ሻዕቢያ ሊቀመንበር ኢሳያስ አፈወርቂ ተሳታፊ የነበሩበት አኳኋንን ማጤን ይበቃል። ኢሳያስ በዚያ የሽግግር መድረክ ተገኝተው የነበሩት እንደ አንድ በኢትዮጵያ ጉዳይ ያገባኛል እንደሚል የፖለቲካ ኃይል ሳይሆን ራሱን ነፃ አውጥቶና ራሱን የቻለ ሀገር ሆኖ ኢትዮጵያውያን በጉዳያቸው የሚያደርጉትን ምክክር ለመታዘብ የተከሰተ ጎረቤት ሀገር አድርጎ ነበር። የዚያው የሽግግር መንግስቱ አባል የነበሩትና አሁን ላይ በህይወተ ሥጋ የሌሉት አቶ አሰፋ ጫቦ በአንድ ወቅት ምስክርነታቸውን እንደሰጡት ከሆነ ደግሞ ኢሳያስ ሌላው ቀርቶ አቀላጥፈው የሚናገሩትን አማርኛ ተጸይፈው አስተርጓሚ ያቀያየሩ በትግርኛ በመድረኩ ላይ ሐሳባቸውን ይገልጹ የነበረውም ቤቱ እርሳቸውን እንደ ባይተዋር እንጂ እንደ ቤተሰብ እንዳያስባቸው በማለም ነበር። በዚህ መልክ ምንም አይነት ህጋዊ ስልጣንም ሆነ ሀገራዊ ገደድ ያልነበረው የሽግግር ጉባኤ ኤርትራን በተመለከተ ያሻውን ውሳኔ አሳልፎ ነገሩ ነጻነት ወይስ ባርነት በሚል ለኢትዮጵያ ዝንታለም ስድብ ሆኖ ታሪክ በመዘገበው ምርጫ ኤርትራ የምትባል ሀገር ግንቦት 16 ቀን 1985 ዓ.ም እንድትወለድ አደረገ። ኢሰፓን ጨምሮ ኢሃፓ፣ መኢሶን፣ ኢዲዩና መሰል ሀገራዊ ቅርጽና አደረጃጀቶች ያላቸው ፖለቲካዊ ኃይሎች ተሳታፊ እንዳይሆኑ በታገዱበት በዚያ የሽግግር መንግስት ጉባኤ ታዲያ የኤርትራ ጉዳይ እንዲህ በቀላሉ በሁለት ብረት ነካሽ የፖለቲካ ኃይሎች ማለትም በህወሓትና ሻዕቢያ ውሳኔ አግኝቶ ኢትዮጵያ ባዶ እጇን አጨብጭባ እንድትቀር ሲደረግ ፍቺው አሁንም ፍትሃዊ አይደለም። እንኳንስ በሚሊዮን የሚቆጠር ህዝብ በጉያው የያዘች ሀገር ቀርቶ አንድ የሆኑት ባልና ሚስት እንኳን ሲለያዩ ፍትሃዊ በሆነ መንገድ የሚገባቸውን ተከፋፍለው ነው በማለት ፕሮፌሰር አስራት ወልደየስ ዳግም በታሪክ ፊት ትውልድ የማይዘነጋውን ንግግር አደረጉ። ስለ ኢትዮጵያ ግድ ያልነው አልነበረምና የሚሰማቸው ግን ጠፋ። እንዲህ ያለውን ቆቅልሽ እንኳንስ የተቀረውን ኢትዮጵያዊ በወቅቱ የህወሓት ኢህአዴግ አባል ሆነው በጉባኤው ተሳታፊ የነበሩ የኋላ ኋላ ግን በልዩ ልዩ ፖለቲካዊ ምክንያቶች ከድርጅቱ የተለዩ ግለሰቦችን ሳይቀር ያስገረመ ሁነት መሆኑ አልቀረም። ጄኔራል ጻድቃን ገብረትንሳይ፣ ጄኔራል አበበ ተክለ ሃይማኖት፣ ገብሩ አስራት፣ አረጋሽ አዳነና ሌሎችም በወቅቱ ኢትዮጵያ ተከራካሪ መንግስታታ ሻዕቢያ ኤርትራን ከክፍለ ሀገር ወደ ሀገርነት ሲያሳድግ የሚገቧትን መብትና ጥቅሞች አለማግኘቷ የግር እሳት ሆኖ እንደሚያንገበግባቸው በቃለ ምልልሶቻቸውና በመጽሐፍቶቻቸው አምነዋል። በሀገርና በህዝብ ላይ የተፈጸመውን እንዲህ ያለውን ግልጽ ክህደት ስር ለማግኘት በቅርቡ መቀሌ ላይ በተሰናዳ አንድ የትግራይን መጻኢ ዕድል የተመለከተ መድረክ ጽሑፍ አቅራቢ ሆነው የተከሰቱት የመቀሌ ዩኒቨርሲቲ የታሪክ ምሁሩ ዶክተር ገብረ ኢየሱስ ተክሉ የተናገሩት የሚጠቀልለው ይመስላሉ። ዶክተር ገብረ ኢየሱስ እንዲህ አሉ። ኤርትራ ምንጻለ አልጋ ዝሆነላ ደቃ አብ ኢትዮጵያ መራሕት ስለዝገበረት የኤርትራ መገንጠል አልጋ ባልጋ የሆነው ኤርትራ ልጆቿን የኢትዮጵያ መሪዎች ስላደረገች ነው። ከትግራይና ከኢትዮጵያ አጀንዳ ይልቅ የኤርትራ ጉዳይ የሚያስጨንቃቸው ኃይሎች በኢትዮጵያ ስልጣን ስለያዙ ከዓለም አሰራር፣ ከአፍሪካ አሰራር፣ ከኢትዮጵያውያንና ከተጋሮች ዘላቂ ጥቅም ይልቅ የኤርትራ ጥቅም እንቅልፍ የሚነሳቸው ስለነበሩ ኤርትራ ሀገር መሆን ቻለች። ይሄ እጅግ ልዩ ነገር ነው። እኛም መሽቶ ሲነጋ ተመሳሳይ ዕድል እናገኛለን ብለን
ራሳችንን ማታለል የለብንም። ናይ ኤርትራ ረብሓ ዘጨንቆም መራሕቲ ስለ ዝነበሩ እዩ እዚ ከዓ ፍሉይ ነገር እዩ። በእርግጥም የኤርትራ ጉዳይ ከራሳቸው በላይ እንቅልፍ የሚነሳቸው ኃይሎች ባልተሰጣቸው ህጋዊነት ኤርትራ ሀገር እንድትሆን በአንድ ደብዳቤ ሸኝተዋታል። ይህ ግን የአንድ ወቅት ሁነት እንጂ ያለቀለት ጉዳይ ተደርጎ ተከድኖ መቅረት የለበትም የሚሉ ድምጾች በኢትዮጵያውያኑ በኩል አሁን ብቅ ማለት ጀምረዋል። ዓለም ያወቀውና በምርጫ ቀቡልነትን አግኝቻለሁ የሚል የኢትዮጵያ መንግስትም ያ ኤርትራን ሀገር ያደረገ ሂደት ፈጽሞ ህጋዊ ባልሆነ መንግስት የተፈጸመ ህገወጥ ውሳኔ መሆኑን ጠቅሶ ለተባበሩት መንግስታት ዳግም ደብዳቤ በመጻፍ ዕውቅናውን በይፋ ማንሳት አለበት የሚለው ግፊትም እየተጠናከረ መጥቷል። ዓለም አቀፍ ህግጋትን መሰረት አድርገው ጉዳዩን እንደሚያብራሩ ሙያተኞች አስተያየት ከሆነ ኢትዮጵያ ለተባበሩት መንግስታት የምትጽፈው የኤርትራን ሀገር የመሆን ዕውቅና የመሻር ደብዳቤ የሚታየው እንደሌሎች ማናቸውም ሀገራት አይደለም። ለዚህ ትልቁ ምክንያት ኢትዮጵያ ኤርትራ ሀገር ለመሆን ብቸኛ ፈቃድ ሰጪ ባለመብት ሀገር በመሆኗ ነው። በእርግጥ ያንን መብቷን የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ገና በይስሙላ ምርጫም ቢሆን ተመርጠው ጠቅላይ ሚኒስትር ከመባላቸው በፊት በነበረው የሽግግር መንግስቱ የፕሬዝዳንትነት ዘመናቸው በጥድፊያ ያበላሹት መሆኑን የሚገልጽ ህግንና ታሪክን ያጣቀሰ ዝርዝር ደብዳቤ በመጻፍ ለተባበሩት መንግስታት ማስገባት በአንድ ጀንበር ኤርትራን ከሀገርነት ወደ ክፍለ ሀገርነት ባያወርዳትም የራሱ ትርጉሞች ግን ይኖሩታል። ላብነትም ልክ ቻይና ታይዋን ላይ ዓለም አቀፋዊ ጥያቄ አንስታ ወዳጅ መንግስቶቿ ኤምባሲ ከመክፈትም ሆነ የከፈቱትም እንዲዘጉ እግር በእግር እንደምትሄድበት ርቀት ኢትዮጵያም ለጊዜው የኤርትራን የሀገርነት ዕውቅና ለማሰረዝ የሚያስችል እድል ባይገጥማት እንኳ ኤርትራን ባለም አቀፉ ማህበረሰብና መንግስታት ዘንድ ጥያቄ ምልክት ውስጥ የሚያስገባ እንዲህ ያለ ደብዳቤ ለተባበሩት መንግስታት በመጻፍ ብቻ አስመራን የሚመለከተውን የውጭ ግንኙነት ፖሊሲዋን ለወዳጅም ለጠላትም ሀገራት ለማሳወቅ ልትጠቀምበት ትችላለች። ኢትዮጵያ ሰፊ የመልማት አቅሟም ግዙፍ አልፎ ተርፎም የአፍሪካ ህብረት መቀመጫ የሆነች ሀገር ከመሆኑ አንፃር ደግሞ ኤርትራን በተመለከተ የምትከተለው ፖሊሲ በተቀሩት የአፍሪካና ሌሎች ሀገራትና መንግስታት ዘንድ ትኩረት ሳቢ መሆኑ አይቀሬ ነው። ይህም ኤርትራ ላይ የሚኖራትን የተጽዕኖ አድማስ ለማስፋት በእጅጉ ያመቻታል ማለት ነው። በአጭር አነጋገር ኢትዮጵያ የኤርትራን ሀገርነት በይፋ ጥያቄ ውስጥ የጣለ አቋምን ካራመደች በርካታ ወዳጅ መንግስቶቿ ከኤርትራ ጋር ግንኙነታቸውን እያሳሱ ለኢትዮጵያ ፍላጎት ተገዢ የመሆን እድላቸው መስፋቱ አይቀሬ ይሆናል እንደማለት ነው። ይሄ ሌላው ቀርቶ አቶ መለስ ዜናዊ በተከተሉት የ20 ዓመት ኤርትራን የተገለለች ወይም ፓራያ ስቴት የማድረግ ሙከራ ሳይቀር በተጨባጭ የተሳካ እንደነበር ማስታወስ ጠቃሚ ነው። በእርግጥም ኤርትራ ያለ ኢትዮጵያ ድጋፍና አለኝታ ሀገር የሚለውን ባዶ ቀፎ ተሸክሞ ከመኖር የዘለለ አሁን ያለችበትን ሁለንተናዊ ጉስቁልናና ኋላ ቀርነት እንደያዘች ወደ መቃብር መውረዷ ሳይታለም የተፈታ ነው። ለዚህም ነው ኤርትራን በተመለከተ ኢትዮጵያ የምታራምደውን አቋም ከግምት ያስገባ አማካይ መፍትሄ ማግኘቱን ጉዳይ ኤርትራውያኑ ከወዲሁ ማሰብ የሚገባቸው የሚሆነው። ሓልዮት ኢትዮጵያ ዲኸተምጽ ደለኻ ወላ ከተጣቆስ ይኸደል ደለኻ አስመራ ላይ የከተመው የሻዕቢያ ኃይል ግን ነገሮችን በስሌት ከማሰብ ይልቅ ዛሬም በኤርትራና ኤርትራውያኑ ኪሳራ በሞገደኛ አካሄድ መቀጠልን የሚመርጥ ይመስላል። ለዚህ ከጥቂት ሳምንታት በፊት ይኸው የኤርትራን ሀገር የመሆን ሂደትን አስመልክቶ አጀንዳው በአንድ የኢትዮጵያ የፖለቲካ ድርጅት በኩል በስሱ መቀንቀኑን ተከትሎ በኢትዮጵያ የፖለቲካ ተዋስኦ መድረክ እዚህም እዚያም መነሳቱ የፈጠረውን ያዙኝ ልቀቁኝ መታዘብ ብቻውን በቂ ነው። ቃል አቀባዩ የማነ ገብረ መስቀልም በአንድ ሳምንት ጊዜ ውስጥ ከአንዴም ሁለት ጊዜ ጉዳዩን የተመለከተ ምላሽ ለመስጠት ሲታትሩ መታየታቸው የዚሁ ማሳያ ነው። አቶ የማነ በእርግጥም ጂኒው ከጠርሙሱ መውጣቱን አምነዋል። ማመን ብቻ ሳይሆን የኤርትራም ሆነ የባህር በር ጥያቄ የኢትዮጵያ የማይሞቱ ብሔራዊ አጀንዳዎች መሆናቸውን ተረድተዋል። አንዴ በሕግ ሌላ ጊዜ በታሪክ ሌላ ጊዜ ደግሞ በጉልበት ፍላጎታቸውን ለማስፈጸም ይሻሉ የሚለው ሰሞነኛው አነጋጋሪ መልእክታቸው መታየት ያለበትም ከዚሁ አንፃር ነው። ጥያቄው ግን ኢትዮጵያ በስንዝር ለክታ የጠየቀችውን የባህር በር ጥያቄ መፍትሄ ለመስጠት ከመነጋገርና ከመደራደር ይልቅ በሳት ቀለበት ውስጥ አጥሮ ማፈንን ምርጫው ያደረገው ሻዕቢያ
ውሎ አድሮ ከአሰብ ወደ ሙሉ ኤርትራ ከፍ የሚል የሕግ ጥያቄ ሊነሳበት እንደሚችል እንኳ አለመገመቱ ነው። በእርግጥ ሻዕቢያ ነገሮች ሁሉ እንደርሱ ፖለቲካዊ ተክለስብዕና አንድ ቦታ ተቸንክለው የቀሩ ይመስለዋል። በዚህም ሳቢያ በኢትዮጵያ ምድር ዛሬም የውሾን ነገር ያነሳ ውሾ የሚሆንበት ታሪክ በነበረበት ቀጥሏል ብሎ ያምናል። አንድ እርከን ላይ የሚጀምር የትውልድ የህልውና ጥያቄ ግን አንድ ጋት ሲከለክሉት 1 ኪሎ ሜትር እንደሚሻገር የራሳቸው የኤርትራውያኑ የትግል ተሞክሮ ትልቅ ትምህርት በሆነው ነበር። የፌዴሬሽኑ መፍረስ የኤርትራን ጥያቄ ከራስ ገዝነት ወደ ሀገርነት ለማሳደግ መግፊያ ሆነ በማለት 50 ዓመት እንዳለፈፉ ኢትዮጵያ በየትኛውም የፍትሃዊነት ማዕዘን ቢታይ ከ130 ሚሊዮን ህዝብ በላይ ታቀፌ የባህር በር ባለቤት ማልሆንበት አመክንዮ ውሎ አድሮ እንደ ድመት ወደ መባጨር ሊወስደኝ ይችላል ማለቷን በታሪካዊ ጠላቶቿ ዙሪያዋን ከበቤ በማስጨነቅ ማስተንፈስ እችላለሁ በሚል እምነት ታቢዮ አናልፎ ቀን ሲተካ ሌላ ዘንዶ ሊጎትት ይችላል ብሎ አለመገመት በእርግጥም ቆሞ ቀርነትና ክሽፈት ከመባል ውጪ ሌላ ስም ሊገኝለት አይችልም። አሁን የባህር በር አጀንዳ አንድ ምዕራፍ ከፍ ብሎ ከአሰብ ወደ ሙሉ ኤርትራ ተሸጋግሯል። የኢትዮጵያን ከህልውና የሚመነጭ የባህር መተንፈሻ ጥያቄ በፍትሃዊ አይነ ተረድቶ ለመቀበል የተናነቀው ሻዕቢያም አሁን በሙሉ ኤርትራ ህላዊ ላይ ያደፈጠ አደጋ እየተጋረጠብኝ ነው ወደሚል ለቅሶ ተሸጋግሯል። ለቅሶ ግን ቦይ ሆኖ ወደፊት ከመግፋት የሚያቆመው አንዲት የኢትዮጵያ ጥያቄ ያለ አይመስልም። ከዚያ ይልቅ ርቱዓዊውን የአሰብ ወደብን ባለቤትነት ጥያቄ መልስ በመስጠት ነገሩን የማርገብ እድሉ አሁንም በእጁ አለ የሚለው የበርካታ የቀጠናው ጂኦፖለቲካ ጠበብት ምክረ ሐሳብ ነው። ከዚያ ውጪ ነገሮችን ንቆና ንቆ ማለፍ ነገ ከነጎዲያ በዓለም አቀፍ መገናኛ ብዙሃን ኢትዮጵያ የኤርትራ ዕውቅና እንዲሰረዝላት የሚያሳስብ በዝርዝር ጥናት የታጀበ ደብዳቤ ለተባበሩት መንግስታት ጻፈች የሚለው ዜና ከመሰማት ወደ ኋላ እንደማይል ባለፉት 2 ዓመታት አይደፈርም የተባለው የባህር በር ጥያቄ ተደፍሮ የፈጠረውን ብዙ ሽብርና ስጋት ማስታወስ በቂ ነው። ሰላም ለኤርትራና ኢትዮጵያ ህዝቦች።